secondary sexual character. They are physical changes that occur during puberty. Delivers driven by hormones. ስለዚህ ሴትም ወንድም ወደ ወጣትነት ወደ ጉርምስና እድሜ ሲገቡ የሚለዋወጡ ብዙ ነገሮች አሉ። ለምሳሌ በወንድ እና በሴትም የተለያየ ነገር አለ። ለምሳሌ በወንድ ከሆነ የፊት ፀጉር ማብቀል፣ ከዛ ድምጻቸው መጎርነን፣ ትከሻቸው በጣም መስፋት፣ መስሎችን ወይም ደግሞ መስሎችን በደንብ ዴቨሎፕ ማድረግ፣ ይሄ የወንዶች ጉርምስና እየጎረመሱ ሲመጡ የሚፈጠር ነገር ነው ማለት ነው። ሴት ልጅ ደግሞ ወደ ኮረዳነት ስትሄድ ደግሞ ምን ይሆናል? አንድ the development of breast ወይ ደግሞ ጡቶች ማደግ፣ ከዛ ደግሞ የዳሌ መስፋት እና ደግሞ የሚኒስትሪያል ወይም ደግሞ የፔሪድ የመጀመሪያ ጊዜዎቿ ይሆናሉ ማለት ነው። ስለዚህ ሴት ልጅም ወንድ ልጅም ፒዩበሪቲ ሂት አደረጉ ሲባል እኚህ ነገሮች ነው። ስለዚህ ወንዶች ድምጻቸው ይጎርነናል፣ ፊታቸው ላይ ፀጉር ያበቅላሉ ምናምን፣ ሴቶች ደግሞ ሂፓቸው ያድጋል ወይም ደግሞ ዳሌያቸው ይሰፋል ይባላል። ከዛ በኋላ ሜንስትራል ሳይክል ማየት ይጀምራሉ። እነዚህ ሁሉ ነገሮች የምንድን ናቸው? የፒዩበሪቲ ሲጀምር የሰው ልጅ የሚያሳየው ነገር ነው ማለት ነው። ቀጣይ ደግሞ ሚኒስትሪያል የምንለው ነገር አለ። ሚኒስትሪያል is the monthly schedule of urethra lining when fertilization does not occur. ስለዚህ ምንድነው? እርግዝና በማይፈጠርበት ጊዜ ሁሉ ጊዜ ሴት ልጅ ዩሪትራዋ ወይም ደግሞ ማህፀኗ ይጸዳል የሚባል ነገር አለ። ስለዚህ this is the cycle በ28 ቀን ነው የሚፈጠረው ይሄ ነገር። በየ28 ቀኑ የሴት ልጅ ማህፀኗ ይጸዳል። ስለዚህ የሚጸዳው ሼድ የምታደርገው ፕሬግናንሲ ከሌለ ማለት ነው። ፕሬግናንሲ ካለ ሜንስትራል ሳይክል የሚባለው ነገር አታይም ሴት ልጅ። ለምን? እዛ ማህፀን ውስጥ ምን እየተፈጠረ ስለሆነ ህፃን ልጅ ወይም ደግሞ ሰው እየተፈጠረ ስለሆነ እንትኗ ሄር ማህፀኗ ውስጥ ምንም ነገር አይፈጠርም ማለት ነው። ግን እርግዝና ከሌለ በየ28 ቀኑ ሳይክል በየ28 ቀኑ ምን ያደርጋል? ሄር ኦቫሪስ ወይም ደግሞ ማህፀኗ ይጸዳል ማለት። ስለዚህ ሲጸዳ የሚፈጠረው ምንድነው? ዲስካሬጅ ኦፍ ብለድ ነው። ከውስጧ የማያስፈልጉ ብለዶች ይወጣሉ ማለት። ስለዚህ ሴት ልጅ ፔሪድ መጣ የሚባለውን ነገር የምታየው በሱ ነው ማለት ነው። እሺ ሪፕሮዳክቲቭ ሄልዝ maintaining reproductive health is essential for overall well-being. ስለዚህ ምንም ጊዜ ቢሆን እኛ ሪፕሮዳክቲቭ ሲስተማችንን ጤነኛ ወይም ደግሞ ጥሩ ማድረግ አለብን ማለት ነው። ስለዚህ አንደኛውና ዋነኛው ሃይጂን ነው። ስለዚህ ምንም ጊዜ ቢሆን ሪፕሮዳክቲቭ ኦርጋኖቻችን we have to ከኢንፌክሽን ፕሪቨንት ማድረግ አለበት። ስለዚህ ፕሪቨንት የምናደርገው በምንድን ነው? ሃይጂን ማለት መታጠብ፣ የምንለብሰውን ነገር በየጊዜው መቀየር፣ ምን ማለት እነዚህ ሁሉ ነገሮች ምንድን ነው እኛ ላይ ችግር ኢንፌክሽን እንዳይፈጠር የምናደርገው ነው ማለት ነው። ሌላኛው ደግሞ ኤስቲአይስ ወይም ደግሞ ሴክሹዋል ትራንስሚትድ ኢንፌክሽንስ የምንላቸው ማለት ነው። ለምሳሌ ኤችአይቪ አለ፣ ኮሮና አለ። ስለዚህ እነዚህ ነገሮች እንዴት አድርገን ነው ፕሪቨንት የምናደርጋቸው? ያን ነገር ከተፈጠረስ በኋላ ምን ማድረግ አለብን የሚሆኑ ነገሮች ማወቅ ማለት ነው። ስለዚህ ሴክሹዋል ትራንስሚትድ ኢንፌክሽንስ የሚባለው when a person is sexually active ሲሆን ማለት ነው። ያ ሰው ሴክሹዋሊ አክቲቭ ከሆነ ምን ይሆናል? እንደዚህ አይነት በሽታዎች ላይ ሊወድቅ ይችላል ማለት። ስለዚህ ያ ነገር if it's protected or unprotected የሚባለው ነገር ፕሮቴክትድ ከሆነ ይሄ ነገር የመፈጠሩ ሎ ነው። አንፕሮቴክትድ ከሆነ ደግሞ ኤስቲአይስ የመፈጠር ቻንሱ በጣም ሃይ ነው ማለት። ስለዚህ ከተፈጠረስ እንዴት አድርገን ፕሪቨንት የምናደርገው? we have to go to the doctors። ስለዚህ እነሱ የሚሰጡንን ነገር ምን ማድረግ በስነ ስርዓት መጠቀም ማድረግ፣ ከዛ በኋላ ያ ነገር እንዳይፈጠር ይሆናል ማለት ነው። ሌላኛው ደግሞ ምንድነው? ፋሚሊ ፕላኒንግ ነው። ይሄ ፋሚሊ ፕላኒንግ ማለት ይሄ ደግሞ አፍተር ሜሪጅ ነው። ሰው ከተጋባ በኋላ የልጃቸውን መጠን የሚወልዱትን እንዳይበዛ የሚፈልጉ ከሆነ ፋሚሊ ፕላኒንግ የሚባል አለ። አንደርስታንድ ሜተድስ ቱ ስፔስ ኦር ሊሚት ዘ ነምበር ኦፍ ቺልድረን። ስለዚህ የሚወልዱትን ልጅ መጠኑን መቆጠብ ወይም ደግሞ መቆጣጠር የሚፈልጉ ከሆነ ብለው መውለድ የማይፈልጉ ከሆነ ፋሚሊ ፕላኒንግ የሚባል አለ ማለት ነው። እሱ ምንድነው? እንዴት ነው የምናደርገው? የሚዋጥ ሊሆን ይችላል ወይም ደግሞ ኢምፕላንቴሽን ሊደረግ የሚችል ነገሮች አሉ። ስለዚህ ሁለቱን ነገር በመጠቀም ፋሚሊ ፕላኒንግ ሪፕሮዳክቲቭ ሄልዛችንን መጠበቅ እንችላለን ማለት ነው። the most
ኢፌክቲቭ ዌይ ቱ ፕሪቨንት ኤስቲዲ ኤንድ አንፕላንድ ፕሬግናንሲ ፎር ስቱደንትስ። ስለዚህ ይሄ ደግሞ ምንድነው የመህጎች የሚባሉት አለ አይደለ? በአማርኛ ደመህጎች የሚባሉትን እሱን አንድ ተማሪ የሆነች ልጅ መጠቀም እዚህ ወይም ደግሞ መጠቀም መጠበቅና መወሰን አይደለም የመህጎች የምንላቸው። ስለዚህ ኤስቲዲ ወይም ደግሞ ሴክሹዋል ትራንስሚትድ ኢንፌክሽንስ እንዳይፈጠርባት በተማሪ እንዳታረግዝ ከተፈለገ ኤስቲዲ እንዳይፈጠር የሚፈለግ ከሆነ የሶስቱን የመህጎችን መጠቀም ያስፈልጋታል ማለት ነው። እዚህ ሪፕሮዳክቲቭ ሄልዝ ራሳችንን ከምንም አይነት በሽታና ያላስፈላጊ ነገሮች ለመጠበቅ የምናደርገው ነገር ነው ማለት ነው። ስለዚህ በአጠቃላይ ዛሬ ያየነው ብዙ ነው። ስለ ሪስፓራቶሪ ሲስተም፣ ሪፕሮዳክቲቭ ሲስተም፣ ሰርኩሌሽን ሲስተም እነዚህ ሁሉ ምንድናቸው የምናያቸው የኦርጋን ሲስተሞቻችን ናቸው ማለት ነው። ስለዚህ በቀጣይ ክላስ እስክንገናኝ ድረስ አመሰግናለሁ።